አትናገር። ምንም ነገር አልናገርም። ልቀቀኝ። ለምን ደግሞ አትናገረው? ወደ ነው የምትናገረው? ትናገራለህ። አዎ ልቀቀኝ። ቆይ ለምን ነው ከህይወታችን የማትወጣው? ምንድነው ፍላጎት? ለአንተ ወዳጅነት ብዬ እንጂ እዚህ የመጣሁት እኔ በዚህም አለበዛ መጠቀም አይቀርም። እንደዛ ማድረግ አልችልም። ከዚህ በኋላ ከአንተ ጋር ምንም አይነት ነገር የለኝም። እስከ ዛሬ ላረክልኝም ነገር ፈጣሪ ይክፈል። ስማ፣ በዚህ 2 ቀን ውስጥ የሌለኝ ፋይሎች ካላመጣ እኔ ራሴ እገልሃለሁ። ምን አጥፍቼ ነው የምገልኝ? ያጠፋውንማ ታውቃለህ። አሁን ለማስተካከል እንደሞከር ሌላ ችግር የምፈጥርብኝ ከሆነ ግን ገጀረው። እኔ ላግዛችሁ፣ እናንተማ። አደይ እንዴት መጣሽ? በዚህ ሰልፍ እኮ አስታወስኩና መጣሁ። እኔማ እኮ ጓደኝነታችንን ረስተሻል ብዬ ነበር። እንዴት እረሳዋለሁ? በአንተ አይደል እንደ ሁሉም ነገር የተስተካከለው። ዴቭም አሁን በደንብ ይረዳኛል። አንተ እንዳወራው ደግሞ ነግሮኛል። ደስተኛ ስለሆንሽ በጣም ደስ ብሎኛል። ሌላ ምን አዲስ ነገር አለ? በጣም ብዙ ነገር አለ ዶክተር። ምን አደይ? እናቴ ወደዚህ ልትመጣ ነው። እናትሽ ፈቃደኛ ሆነች? አዎ ዶክተር፣ ፈቃደኛ ሆናለች። እንኳን ደስ አለሽ አደይ። እንደዚህ እንደሚሆን ገምቼ ነበር። አዎ ተመስገን ነው። ትልቅ ጭንቀት ነው የቀለለልኝ። መቼ ወሰናችሁ? የዴቭ እናትና እናቴ እንደመጡ እንጋባለን። አንዳንድ ነገሮችን ደግሞ ዴቭ እያስተካከለ ነው። ልትሞሸሪ ነው በቃ? አዎ ዶክተር፣ ስለ ቀና አስተሳሰብ፣ ስለ ምክርህ ቶሎ እንድንወስን ስላደረግን ደግሞ በጣም አመሰግናለሁ። ይሄማ እኮ ለወደድሽው ሰው ምንም አይደለም። ለወደድሽ? ያው ይሄ ማለቴ አንቺ ላይ ያደረግሽለትን ነገር ስለምትወጂው ምን ነገር ብታደርጊለት ምንም አይደለም ብዬ ነው። እሱማ የምረዳሽ ነገር ማግዛችሁ ነገር ካለ በማንኛውም ጊዜ አለ። እሺ ዶክተር፣ በጣም አመሰግናለሁ። አሁን ልሂድ። ይሄድ ልንገርህ ብዬ እኮ ነው። ከዚህ ቀደም እኛም ተጨንቀን አንተን ማስጨንቀን ነበር። ስለ እኔ አታስቢ አደይ። እናንተ ሰላም ከሆናችሁ እኔ ሰላም መሆን አይከብደኝም። ዶክተር፣ ድፍረት ካልሆነብኝ ስለ አንተ ማወቅ እችላለሁ? ስለ እኔ ምን? ደህና ነህ? አሹ አዩ እንዴት እንደምታንከራትተኝ። ምን እያደረክ ነው? ምን ትሰራለህ እዚህ? ፍቅርን የትምህርት ቤት እያደረስኳት ነው። ታዲያ ፍቅር የት አለች? ምን እቺ ፍቅር እየተንቀራፈፈች ከኋላ ምን ላድርግ? ፍቅር ወየት ገባች? አሹ እየቀለድክ ነው እንዴ? የምሬን ነው እህቴ። አሁን እኮ መንገድ አብረን እያወጋን ነበር። አሁን እርሶ ከመምጣቱ በፊት አንተ ከፊት እሷ ከኋላ። ምንድን ነው አሹ? ቶሎ አልራመድ ስትለኝ ጊዜ ምን ላድርግ? አሁን እሺ ወዴት ሄደች ይባላል? አይ መጀመሪያውንስ መች ከልብህ ሆነና አንተ ፊት ከሄድክ እሷ ከኋላ ከሆነች ምኑን አደረስካት ይባላል? ምኑን ሸኛሃት ይባላል? እትዬ አውቃ ሆን ብላ ተደብቃ ጠፍታኝ ነው እንጂ አሁን እያወጋን ነበር እኮ። ይኸውልህ እሺ አሁን ፍቅርን የገባችበት ገብተህ ፈልገህ ይዘህልኝ ና። አቤት ፍቅር! ውይ ፍቅር! እንደው ማነው አንቺ ፍቅር ብሎ ስም ያወጣልሽ? ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 201 ይዤላችሁ ቀርብ ያለሁኝ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦች የምሰጡኝ ሀሳብ አስተያየታችሁ ከልብ እናመሰግናለን። እንግዲህ ሰራተኛው አደይ እንደቀጠለ ነው። ዴቭና አደይም ሽር ጉድ ያሉ ነው። ሰርጋቸው ላይ ሁሉም ሰው ተጠርቷል ማለት ነው። እንግዲህ የፍቅር ነገር ምንም እያሳሰበን ይገኛል። ፍቅር ምናልባት የሆነ ተንኮልና ሴራ ለመስራት እሷም ዝግጁ ላይ ነች። በአሁን ሰዓት ቤዛ እስር ቤት ገብታለች ማለት ነው። እንግዲህ ዳኒ እንግዲህ ከጋጀራው ጋር ይስማማና የለምለም ቤት ለመስጠት እነሱም ሽርጉድ እያሉ ነው። ከዛም በኋላ ለምለም እንግዲህ ገጀራው ለምለም ቤት ይሄድና የለምለም እንግዲህ አውቆ ያስማማታል። እንግዲህ ቤዛን ከዳኒና ከጋጀራ ስለተስማሙ ከዛ ለምለም ቤት ይሄድና ለምለም ቤዛን ካስፈተሻት የቤትሽን ካታ ይሰጥሻል በእጅሽን ብሎ ገጀራ ያስማማታል። ከዛም በኋላ ባቡሬም ነበረ አንተ እዚህ ምን ልታደርግ መጣህ? እዚህ ቤት ምን ልትሰራ መጣህ? ከለምለም አራስ ውረድ ብዬ ካለው ካልሆነ ሁለታችሁም እገላችኋለሁ። አሁን ዳኒ ተብዬው የት ነው ብሎ ያፋጧል። እኔ አላቅም የት እንዳለ አላቅም። እና የት እንዳለ ሳታቅ ስለ ቤዛ ነገር እንዴት አሳስቦክ ነው ወደ እኔ ልጠይቀኝ የመጣኸው? ሁለተኛ ከለምለም አራስ ውረድ ብዬ ካለው ለምለም አጠገብ ዝር ብትል እመነኝ ገጀራው እገልሃለሁ፣ እመነኝ። እንደዚህ አይንህን እያየ ተርትሬ ነው ምጥልክ እያለው እንግዲህ ባቡሬ ለገጀራው ያስፈራራዋል። ከዛም በኋላ ለምለምን አትስማሚያለሽ አትስማሚያም ሲላት አልስማማም ብላ እንግዲህ ገጀራው ለባቡሬና ውጪ ንውጣ ይለውና ባቡሬ ውጪ ወጣ
ገጀራው ውጪ ይዘው ይወጣውና ከዛ ያንቀዋል። ሁለተኛ አሁንም ምንም ነገር እንዳትል ምንም ሳትል ዳኒ ተብዬው ለቤዛ ወንድም እንደምንም አድርጋ ፈልገህ አምጣለኝ ይለዋል። ከዛም በኋላ ገጀራው ለባቡሬ ስለሚፈራው እሺ ያለው ነገር ግን ዞር ሲል ልትበላ እንኳን ዶክመንቱ ላመጣልክ ለምለምን በእጄ ነው የምትገባ ብሎ ይዝትበታል ማለት ነው። ዴቭ እንግዲህ እነ ለምለም ቤት ያመራል። እነ ለምለም ቤት ሲሄድ ባቡሬን አጣው። ባቡሬ ወዴት ሄደ ሲል ጊዜ ባቡሬ አሁን ገጀራ መጥቶ ያስጨነቀኝ ነበረ። ከዛም በኋላ አሁን እሱን ላውራው ብሎ አንድ ላይ ተያይዞ ነው እየወጡ። እሺ ለምን ፈልገው ነበረ? በቃ አሁን የሰርጋችን ሽርጉድ ለማለት እንግዲህ ቦታ ለመምረጥ ለሙዚዎችና ለሙሽራስ ልብስ ለመምረጥ ነበረ ሀሳባችን። አንቺና አደይም ትመጣላችሁ ብሎ ከዛ አንድ ላይ ያወራሉ። እሱማ ዴቭ ልክ ነህ። ይኸውልህ ዴቭ አደይ በምንም ተአምን ቢሆንም ማስቀየምና ማስከፋት አትችልም። እኔም አደይ ማለት ውድ እህቴ ናት፣ አሳልፌ ላንተ ነው መሰጠህ፣ ተንከባከባት ብላ ለምለም ትመክረዋለች። አደይ ከዛም በኋላ አንቺም እንደዚህ ባትኝ እኔ ለሷ መሆን አላንስም። እኔ በስንት ውጣና በስንት ፈተና መከራ ነው አደይን ያገኘኋት። ስለዚህ አንቺም ሳትኝ እኔ ራሴ እንከባከባታለሁ ብሎ እንግዲህ ዴቭ የለምለም እንግዲህ እሺ ይላታል ማለት ነው። እዚህ ጋር አደይ ደግሞ እንግዲህ ዶክተሩ ጋር ሄዳ ነበረ። ዶክተሩ ጋር ሄዳ ዶክተር ሰርግ ተጠርተሃል ና ብላ ስትለው ጊዜ በቃ አደይ ልታገቢ ነው እንዴ ስላት፣ አዎ ዶክተር ምን ነው ችግር አለ? አይ ምንም ችግር የለም። አንዳንድ የምትወጁ ሰው እንግዲህ እንደዚህ አይነት ምክር መስጠት እኔ ያስደስተኛል እና ምን ማለት ነው ስትለው ጊዜ አይ በቃ እዚህ መጥተሽ እኔ እንደዚህ አይነት ስራ ስለምታግዥኝ ለዛ ነው ያልኩኝ ይላል። አይ በቃሽ እንደዛ ከሆነ በምንም ተአምን ሰርጌ መቅረት የለብክም ና ብላ ስትጠራው አይ አደይ መመጣ አይመስለኝም ይላል። ከዛም በኋላ ከጓደኛው ጋር ስልክ ደውሎ እያወራ ነበረ። ከዛ በኋላ በካዳይ ተዋት፣ ካሁን በኋላ ልታገባ ነው፣ እኔ አላገኛትም ካሁን በኋላ ይላል። ቤት እዚህም ደግሞ ለምለምም ከተሻላት እንደ በፊት አትመጣም እና በጣም ትናፍቀኛለች፣ ምን እንደማድረግ ራሱ ግራ ተጋብቻለሁ ብሎ ለጓደኛውም ይነግረዋል ማለት ነው። እንግዲህ ዶክተሩ ማለት ነው። ከዛም ከአደይ ፍቅር ስለያዘው ማለት ነው። ፍቅር እንግዲህ ለአሹ ቤት ውስጥ ነበረ። ከዛም በኋላ ከሩታ አንድ ላይ ነበሩ። ከዛም በኋላ ሲያያቸውም ለምለም እንግዲህ ፍቅርን አሹ ወይ አንተ ወይ ሮማንን ትምህርት ቤት አድርሱኝ፣ ለምን ተብየው ከዳኒ ጋር እኮ ፍቅረኛሽ አይደለም፣ ለምን ተብሎ ነው ማድረስሽ? አንድ የምታስቸግረኝ ልጅ አለች፣ እሷ እኮ ማናት ኮኪ። ከዛ በጣም ይስቅባታል አሹ። ምን ያስቅሃል? ሮማን ወይ አንዳችሁ ልታደርሱኝ ትችላላችሁ ሲል ጊዜ ከዛ በይነይ ሴት ከምትሄድ እኔ ብሄድ ይሻላል ብሎ ከዛ እንግዲህ ፍቅርን ወደ ትምህርት ቤት ብላ ወደ ትምህርት ቤት ስታደርሰው መንገድ አውቃ ያለ መሄድ አልፈለገችም እና ዳኒ ፍለጋ ነበረ የወጣችው። ዳኒም ስትፈልግ ዞር ስትልም አጣችው። ዞር ስትልም ስትጣጣው ከዛም በኋላ እረ ፍቅር ነይ ብሎ ከዛ አሹን ስትጮህባት እኔም ከዚህ በላይ መራመድ አልችልም ብላ አውቃ ቀስ ብላ እየሄደች ከሩቅ እንግዲህ ዳኒ ተብዮ ያያትና ከዛ የሆነ ስር ይደበቅና ልክ አሹ እየሮጠ ተናዶ ያኒ ፈጠን ብሎ ሲሄድ ነበረ። ከዛ ልክ አሹ ዞር ሲልለት ለፍቅር ነይ ያለ ከዛ ዳኒ ተብዮ ዞር ያደርጋታል። ዞር ካደረጋት በኋላ አንድ ላይ እያወጉ ነው። እንግዲህ አሹ ከኋላው የምትመጣ መስሎት እየለፈለፈ አንቺ ፍቅር እንደዚህ አይነት ነገር ነሽ ምናምን ከስራዬ ልታስፈጭኝ ብሎ ከዛ እየቀባጠረ እየሄደ ነበረ። ሲሄድም የፍቅር እናት ግጥም ይላሉ። አሹ እዚህ ምን ያደረክ ነው? እንትዬ እንኳንም መጡ እርሶ እንኳንም እዩልኝ፣ ፍቅር ታንጋላታኛለች ብሎ የታለች ፍቅር ሲል ዞር ሲል ፍቅር የለችም። ወይ አሁን እኮ ነበረች ቶሎ በይ ስላት ከኋላ እነ ቆይ አንተ አሁን ፍቅር አደረስካት ማለት ነው? ምኑ ሸኛሃት ማለት ነው? አንተ ከፊት እሷ ከኋላ ምኑ ሸኛሃት ማለት ነው? ከኋላ መሄድ አለብክ እንጂ እንዴት ነው ከፊት ለፊቷ መሄድ የምትችለው? ብለ እትዬ በጣም እቅት አድርጉልኝ፣ በጣም ስለተናደድኩኝ ነው እኒህ ስላት መንገድ ላይ እምቢ ስትለኝ ከዛ ተናድጄ ነው እኔ ትቻ ትንሽ ወደፊት የፈጠንኩኝ፣ እሷ ከኋላ እየመጣች ነበረ። እንዴት ነው ወደ ኋላ ቀርታ ወዴት ገባች? ወዴት ተሰለበች? በል አሁን ምንም ነገር ሳትል ፍቅር የገባችበት ፈልጋ ይዘህልኝና ወደ ቤት በእጅክ ትለዋለች። እሺ በቃ እትዬ በጣም ይቅርታ ይላል። እንግዲህ ፍቅር እናትም ወደ ቤት ታመራለች። እንግዲህ ከዛም በኋላ አሹም በጣም ተበሳጭቶ ውይ ፍቅር በምን ቀን ነው ስምሽ ፍቅር ተብሎ የወጣልሽ? እንዴት አስቸጋሪ ልጅ ነሽ እያለ ብቻው እየለፈለፈ
እንግዲህ መንገድ ላይ ሲፈልጋትም አላገኛትም። ከዛ ዳይመንድን እንግዲህ ለአባቱ ርስ የአባቱ መሬት ተሸጦ ብር ተልኮለት ነበረ። ከዛ ዳይመንድና ኪንጎ ከዛ ልብስ ለበብሶ ተለውጦ ሲያያቸው ይሄ አይኔ ነው ወይስ ዳይመንድና ኪንጎ ናቸው እያለ አሹ ብቻው እንግዲህ ማውራት ጀመረ። አጠገቡ ሲደርሱ እነሱ ናቸው። ፍቅርንም መፈለግ ትቶ ከነሱ ጋር እንግዲህ አሹ ምን ተገኝቶ ነው እንግዲህ ኖተሪ ደርሳችሁ ነው ወይስ እውነትም ስምህ ዳይመንድ ስለሆነ ዳይመንድ መጣል ዳይመንድ ወርቅ ፈሰሰልክ እያለ ሲቀልድበት ከዛ እንግዲህ እሱም ይቀልድበታል ማለት ነው ዳይመንድ። ከዛ ዳይመንድ አትቀልድ፣ እውነት ነው ያልከው። እሺ አሁን እኔ ምልክ እሺ ትለኛለህ? አሁን ና እንሂድ፣ መሬቱ ተሸጥተዋል። ና እንሂድና የምትፈልገው ነገር አደርግልሃለሁ። እንደውም ዳይመንድ እኔ እንደውም የዚህ ሀገር የግብጽ ባንዲራ ነው ያደረጉኝ። ከዛ ይሄን ልብስና ይሄ ቲሸርትና ይሄ ሱሪ ብቻ ቀይርልኝ፣ ሌላ ነገር ምንም አልፈልግም፣ እንደውም በአባቴ ርስ ይሆናል ብሎ ከዛም በኋላ እንደዚህ ሲለው በቃ ናሺ እቀይርልሃለሁ እያለ እንግዲህ ፍቅርን ፍለጋ አቁሞ እነ ዳይመንድና እንደ አሹ ጋር እነ ኪንጎ ጋር ከነሱ ጋር ተከትለዋል። ቤት ሲገባ እንግዲህ እትዬ ምን እንደምትለውና ምን እንደምትለው እንግዲህ ድግሱን የጠበቀለት ነው። እዚህ ጋር ሩታ እንግዲህ ከዶክተሩ ጋር ፍቅር ያዛት። ዶክተር አንተ ለምንድነው እኔ ማትረዳኝ? ለምንድነው እኔ አንድ ቀን እንኳን ቀና ብለክ ማታየኝ? ብላ እንግዲህ ስጮህበትም ነበረ። ምን የሆንሽ ነው ሩታ? በቃ ተወኝ ትለዋልና መንገድ ላይ ጥላው ትሄዳለች። መኪና ውስጥ ትገባና ይሄ መኪና ታስነሳዋለህ ወይስ እኔ ብቻዬን ራስን መንዳት እፈልጋለሁ? ምን የሆንሽ ነው ሩታ ሲላት ከዛ ልክ እሷ ልትነዳው ስትገባ ምን የሆንሽ ነው ብሎ ከዛ በመንገዷ ሲገባበት ታስጠላለክ ብላ ትተው ትሄዳለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። እስከምንገናኝ ቸር ሰንብቱ።